ሃይማኖት እኮ የበላይና የበታች የለውም አላህ ዘንድ የሰው ልጅ እኩል ነው የሃይማኖት አባት ባለስልጣን ሀብታም ድሃ እመምተኛ ጤነኛ አላህ ዘንድ እኩል ናቸው ፈጣሪ ጌታ ዘንድ እኩል ናቸው ይሄንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም ይሄን ማወቅ አለብን መጀመሪያ ልባችንን ንጹህ ማድረግ አለብን ሁለተኛ ስራችንን ንጹህ ማድረግ አለብን ተተንኮል መመለስ አለብን ተምቀኝነት መመለስ አለብን መከባበር አለብን መተዛዘን አለብን አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው በዚህ ነው እንደ አላህ የሚያዝነው በዚህ ነው እንደ አላህ የሚያዝነው ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል ይሄም በቂ አይመስልንም እውነቱን ሐቂቃውን ስናየው ይመለስልን ያን እንደሆን እኛ እንመለስ እኛ እንመከር አለዛ እንደ መሻይኾቻችን እንደ ቀድሞ አባቶቻችን እንደ ዓለም እንዲህ የሚያንቀጠቅጥ ነገር የለም በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል አንድ አካባቢ ሶደቃ ይመልሰዋል ያንድ አካባቢ ዱዓ ይመልሰዋል አሪያ እንደው ብንለፈልፍ ይሆናል እንዴ ብንለፈልፍ አይሆንም መመለስ አለብን መሪውም ይመለስ ተመሪውም ይመለስ የሃይማኖት አባቶች ይጸጸቱ እንጸጸት ወጣቱ ይመለስ ሴቱ ወንዱ ይመለስ ፈጣሪ ጌታ ይሰማናል እኛ ዱዓችንን የማይሰማበት ምክንያት የለም ተተመለስ አላህ ሀገራችንን ሰላም ያርግልን እላለሁ